ስትሸኝ በሻንጣ ባለ ይዛው ወሹማ ናት ወሹማ በጣም ነው የሚያምረው ለየት ያለ ታሪክ ነው ማለት አይቻልም ካሞን እንዲ አረፏ ብላለች በስማ ሊክ ደሞ በድሮን ነው እንደዚህ አይነት አሰራር ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳውዲ ምናምን ያለው ነው የሚመስለው በጣም ኦልድ ሲቲ ላይክ የድሮ ከተማው ታውቃላችሁ ና ይርስ ያስፈራ ከሞ ይወዳል ሰዋይዳል ዲ ግን ያስፈራል በጣም ልብ ይጠይቃል በጣም አምቦ ሄዳለሁ አምቦ ሄጄ ከዛ በኋላ አጫሉ ጋር ሄጄ እንደዚህ ማሊያና አበባ አስቀምጬ እመጣለሁ ዶናይ ብዙ ነገርን ተቋቁሞ ይሄን ስራ እየሰራ በጣም ሪስፔክት ባይ ዘ ዌይ ሰክሰስፉል ማለት በቃ ነገሮች ሁሉ ስኬታማ እንዲሆኑ ያደረገ ያለ ልጅ ነውና ሐረር ላይ ያለውን ነገር አብረን ቼክ እናደርጋለን በተረፈ ደግሞ ሎዛ ቲዲኤፍ አምቦ መሄድ ፈልጋለሁ የሃጫሉን ሀገር ማየት ፈልጋለሁ እቅዴ ካሁን በኋላ እሱ ነው ብላለች ምክንያቱም አርሰናል ዋንጫ ከበላ በኋላ በተሰጡ አስተያየቶች የሃጫሉ ልጆችም መተው በህብረት ሆነው የሆነ ቪዲዮ አግኝቻለሁ ማለት ነው አብረን ቼክ እናደርጋለን ሰብስክራይብ አረጋችሁ ሰዎች ሰብስክራይብ how you feeling አያሺ ከገባን በኋላ እንዴት ነው ቫይው አልተቀየረው ኤኒዌይስ ማለት ነው ሰብስክራይብ አረጋችሁ ሰዎች ሰብስክራይብ አድርጉ ዋና ፋሚሊ ሁኑ ፈላጭ ቆራጭ ሆናችሁ ሰዎች ግን ላይክ በማድረግ ጀምሩ ይመቻችሁ ማለት ነው ላይክ ስታደርጉ ቪዲዮአችን በደንብ ይኗናም ሳይን በደንብ ስለሚወጣ ማለት ነው ቀጥታ ወደ ቲክቶክ ስሞቻችን የሳይ አንተ ደግሞ ወዴት እየሄድክ ነው የሆነች ባለ ሂጃብ ታስለቅስ የነበራስ አይቼሻለሁ እኮ ቺክናት ያቺ የምታለቅሰው ስትሸኝ በሻንጣ ባለ ሂጃብ ወሹማ ናት ውሽማ እሬኳይ ሞታ ሳቁራስ እንዴት እንደሚመች ውሽማ ይላል ጋርፍሬንድ ማረች ያጋርበት ገባች ፋቲያ ትባላለች አዮሮም ታታይሉም ጎርሙን ሰማይ ነው ይመቸኛል ሰማይ ነው የሚላችሁ ውሽማ ናት አላል ስታለቅስ ባይቻት ነው አስሊ አያ ስታለቅስ አጠረቅ አንተ ደግሞ ረጅም ነው በቃ አለች ዋነፊ የምትባል እዚህ ቀራቻል ዋነፊም አንተ ቀጥቃጭ ልትከታተት እንዴ አዋኑፊም የኔ ናት አራ ቀደሙን ሞታ ያልወራ ያስሚናት ቢሆን ሞታ ቆቆልከኛ ወራትራለን ያላችሁ ተመልከቱ አያችሁ ተመልከቱ ዋነፊም የኔ ናት ይያለ ምን ወልቀር ጋር ወዶጄ ላ ኢላሀ ኢላላህ ምን ይያኪን ነው ዱያ ሰምቢዳ ተቀድሞ ነው ቅደሙት ያለቅሳል ሜሪንኮ ወሬውን ትቶ ኮይኑ ላይ ሄደ ጀግና ነው የእግዚአብሔር እኔ አደንቀዋለሁ በጣም ጎበዝ ልጅ ነው ብዙም ባይዘው ሰው አይነካም ያው ካልነካው ቀጥሉ ካፕታ ኮፒ ጋር አስሊ ያራዳልኝ ወሽማ ያራዳልኝ ካዩዋቸው ትሬንዶች ሁላ ቲክቶክ ላይ ካዩዋቸው የሚገራረሙ ትሬንዶች እንደዚህ ዘፈን ግን ጸዴ ትሬንድ የለም ልጅ ዳውድ ደግሞ ያያቸው መጨረሻ ናሩዳ እኔ በወንድ ብዙ አይመቸኝም ነበር ላይ ግን ልጅ ዳውድ ይችላል ስለሚችል አበሻ አምልጫለሁ የምን ውድድር ነው ውድድር አረ እባክህ ሴት ዶረ እባክህ እምቢ ሊል ነው አሁንም ሰምታችኋል አይደለ ካልሰማችሁ በነዛ አረ ሲያምርሽ ይቅር ጌችና
የኢትዮጵያ ህዝብ ሲያምራችሁ ይቅር በነፃ ልታለባልጉኝ ማለት ይሄው ዩሮፕ ገብቻለሁ ይሄው ቱርክ ነው ያለሁት አልተገናኘንም እኔ ፕሮፌሽናል ነኝ ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ አምልጫችኋለሁ በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር ሲያምራችሁ ይቅር ግን አንድ መስፈርት አለኝ አንድ 20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ ደባደብላችኋለሁ እንጂ በነፃ ምንም ነገር የለም ሲያምርሽ ይቅር እያናል በነፃ ሴዶን ልታይ I'm unique and I'm a king መቼም አታገኙኝም ሲያምርሽ ይቅር ዩሮፕ ቱርክ ነው ያለ ነው ዩሮፕ ሴዶ በፊት 1 ሚሊዮን ነበር ከዛ 5 ሚሊዮን 10 ሚሊዮን አሁን ከፊት ኪሴ 10 ከኋላ ኪሴ 20 እዚህ ጋር ደግሞ 15 ሚሊዮን ቦርሳዬ ውስጥ 50 ሚሊዮን አልወዳደርም ማንን ገደለ እንዴ ተጨነቅን እኮ እኔ በጣም እንዲወዳደር ፈልጋለሁ ማሏሻችሁ ነገር እኔ ሴዶ ሲደባደብ ማየት ፈልጋለሁ ደሞም አቅም ያለው ልጅ ነው ምንም ጥያቄ የለው አንዳንዴ ፈሪ እንትን አይበል አይፍራ እንጂ ማለት ነው ደፍሮ ከገባ ግን የሚያሸንፍበት መንገድ ራሱ ሊኖር ይችላል ምንም ጥያቄ የለው ሐረር ልጆች አሁን የምንገኘው የሐረር በር እንደምትመለከቱት እንግዲህ በጣም ነው የሚያምረው ለየት ያለ ታሪክ ነው ማለት አይቻልም ካሞን እንዲ ሐረር ፏ ብላለች በስመ አብ ሊክ ደግሞ በድሮን ነው እንደዚህ አይነት አሰራር ቤቶቹ አሰራራቸው እንዴት እንደሚያምር የሆነ ሳውዲ ምናምን ያለው ነው የሚመስለው በጣም ኦልድ ሲቲ ላይክ የድሮ ከተሞች ታውቃላችሁ ላይክ ወደ ሳውዲ ምናምን የድሮ አረብ ሀገሮች ላይ የተሰሩ ምናምን እንደዛ ነው ደግሞ እንዴት እግዚአብሔርን በጣም ነው የሚያምረው በጣም ላግዠሪ ነው መንገዱ በጣም ንጹህ ነው መብራት አለ በጣም በኃይለኛው ነው የምላችሁ ከዛ ለየት የሚያረጋቸው ነገር ማለት ነው ህንጻዎቻቸው ይሄ መብራታቸው ምናምን ለራሱ በስዕል ነው ሁሉም ነገር በስዕል ነው ታውቃላችሁ እስኪ ያው ግድግዳውን ተመልክቱ እንደዚህ አይታችሁ ታውቃላችሁ አረ መች ነው ሐረር ምን ሄዶ ጋይስ አላችሁ በቃ እንግባውን እንግባ ይሄው በጣም ነው የሚያምረው የሐረር ልጆች እንደዚህ አይነት አቀባበል ስላደረጋችሁልኝ እውነት ከልቤ ነው ማመሰግናችሁ አከብራችኋለሁ እወዳችኋለሁ በጣም ነው የሚያምረው በስማ ጸዴ አቀባበል በጣም ጸዴ ማለት ነው እናቴ ትሙት ጓጓሁኝ ሐረር ለመሄድ ፈለኩኝ እኔ ራሱ Just arrived to the only place on the planet where you can mouth feed wild hyenas. I'm not even joking. I don't know why I'm doing this. These are the hyena men of Harar, Ethiopia. And for over 200 years, one family has passed down the practice of hand feeding completely wild hyenas. And over the years, it's become such a tradition in the city that they've even built doors in the walls of the city so the hyenas can still come and feed. And today, I would be the one feeding them. We can start now? Yes, you can start now. Why you starting? You don't want to start. I know. So you can't see where's meat and where's my face? Yeah. Oh my god. Oh my god. Aizo. What? Shiba? 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 Shiba! Yes! You can feel their breath. አምቦ ሄዳለሁ አምቦ ሄጄ ከዛ በኋላ አጫሉ ጋር ሄጄ እንደዚህ ማሊያና አበባ አስቀምጬ እመጣለሁ አስፈራል በጣም ልብ ይጠይቃል በጣም እንዲ አይታችሁታል ጥርሱ እንደዚህ ከፍቶ ጅቡ ፍለፊታችሁ እዚህ ጋር ሲበላ አቃሞን ግን በቃ እኔ በጣም ነው ደስ ያለኝ ላይ እዚህ መጥቶ ጅብ አብልቶ በቃ ህልሙን ስላሳካ ምናምን አንዳንድ ሪል የማይመስሉ ነገሮች የሆነ ሰዓት ላይ እንደዚህ ሪል ሆነው ሲገኙ ይመቸኛል በጣም ደግሞ ሸራቱ አዶናይ አምቦ ሄዳለሁ አምቦ ሄጄ ከዛ በኋላ አጫሉ ጋር ሄጄ እንደዚህ ማሊያና አበባ አስቀምጬ እመጣለሁ ድሉም የሱ ስለሆነ ማለት ነው ቃል ነው ጋይስ ፕሊስ በእናታችሁ አምቦ ላይ ማለት ነው በቃ እንዴት አርጋችሁ እንደምትቀበሏት ሎዛ ማለት ነው በጣም ነው ማለት በቃ በዚህ ጉዳይ ላይ እንዴት ደስ እንዳለኝ ማለት ነው ላይ
ብዙ ሰው እንደዚህ በቃ ይሄ ስሜት ኖሮት በተለይ ደግሞ በአርሰናል ደጋፊዎች ምናምን ነገር ጸድ አቀባበል ብታረጉላት በጣም ነው ይመቸኝ። ወዲ ሀጫሉ ሁንዴሳቲ አኒ ሞሚልኪ ሀጫሉ ሁንዴሳቲ አንስ ጊፍት ሀጫሉ ሁንዴሳቲ እኔና ያጫሉ ልጆች ናቸው። አባቢቲን ጎታ ጎታንተ ኢንፋካት ጎታ ጀለላ ካታ ፈልማም ይገለናማች ገለላሽሳ ሃዩዳ አርወጣ ቆቀማመ ተሳስር በሰማን ይብሳ አርጃ ነመንጥኩ ጦቁናን ብለንደር ያዋቀዩ አባቢቲ ዋንንቲኒ ቴስ ገለቴፈና አባቢቲ ኳንኬ ታው ኬኛን ሲቲቦና Kiyuko si jalana nujawat Nuajin selajru tanis golatoma ጉደታ እንዴት እንደሚያምሩ ወይኔ እንዴት አንጀት እንደሚበሉ ማለት ነው። ላይክ በጣም ነው ደስ የሚሉትና ካማውን ስላየናችሁ እኔ ስላየዋችሁ በጣም ደስ ብሎኛል። በጣም ሊያ ሙድ መያዝ ጀምራለች። ባለፈው ቶማስ ቻይና ሊሄድ ነው ብሎ ግን ብዙ ሰው ካንቺ አይጠበቅም። ሊያ ላይክ እንደዚህ አይደለችም። you know ሜን ሚዲያ ላይ የሚሰሩ ሰዎች ሰውን ለማሸማቀቅ ሰውን ቡሊ ለማድረግ መሞከር የለባቸውም ምናምን እያሉ ብዙዎች እንትን እየሰሩባት ነው። ግን ላይክ በጣም ኖርማል ነገር ነው። ቡሊም አይደለም ምንም ጀስት ፈን ነው። ቶማስ ራሱ የሚደብረው አይመስለኝም በዚህ ጉዳይ ማለት ነው። የሆነ ሰዓት ላይ ሶሻል ሚዲያ ላይ እንደዚህ ስትቆዩ ማለት ነው ሁሉ ጊዜ ከእናንተ የሆነ ነገር ይፈለግና ይሰራልና እኔ ተመችታኛለች። ቻይና ላይ አረባኪ ናፍቆት ሰፖርት ላርጋት ነው እንጂ ቸኩላል። ተቃቻው እሺ እየሄድኩ ነው ቻይና ላይ ሄድ ነው። ቼኪን 3 ሰዓት ነው ነሽ ደህና ነው በቃ ግን ልሄድ ነው። እሺ ቻይና ላይ ነው ቼኪን 3 ሰዓት ስለሆነ እንዳይረፍድ ቻው እሷን ሰፖርት ላርጋት ነው። በቃ ቻው እሺ ቻይና ላይ አይ ታጭቶኛል። ሶሳ ታሳዲው ቻይና ላይ ነው። እሺ እሺ ታንቺ ለካ ተጫውቼ ይረፍድብኝ። ቼኪን 3 ሰዓት ነው ቻይና ይርኩ። ጋዜጠኛ ሶፎንያስ ዋሲሁን መላው የኢትዮጵያን ሕዝብ በይፋ ይቅርታ በመጠየቅ ወደ ቤት መመለሱን ይፋ አድርጓል። ሶፎንያስ ባስተላለፈው መልእክት ተመስገን ለቤቴ በቅቻለሁ፣ መድኃኔዓለም ስለማረኝ ደስ ብሎኛል ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅር በሉኝ ሲል ጥሪ አቅርቧል። ሶፎንያስ አክሎም እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ፣ ብዙ የምናገረው አለኝ በማለት በቅርቡ ትልቅ ሚስጥር ይፋ እንደሚያደርግ የገለጸ ሲሆን መልእክቱንም አትፍረድ ይፈረድብሃል በሚል ከባድ ማሳሰቢያ በዚህ መልኩ ደምድሟል። ታዲያ የጋዜጠኛ ሶፎንያስን መልእክት እንዴት ታዩታላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። መልካም ጊዜ። እኔ ባይ ዘ ወይ በጣም ከምፈልገው ላይክ ባክ ስቶሪ የዚህ ሶፎንያስ ነው። ኤኒዌይስ ግን እንደ እውነት ሆኖ እግዚአብሔር ረድቶት እንግዲህ ከዛ አይነት ልምምዶች ወጥቶ ወደ ኖርማል ሰው ያው ኖርማል ያልሆነ ነገር ውስጥ ነበረ ወደ ኖርማል ሰው መጥቶ ከሆነ ሪስፔክት እውነት በጣም ስላችሁ። ግን እንደዚህ አይነት ነገር ቼክ የምታረጉት ወይ በምርመራ ድኗል ብሎ ወይ እንትን ብሏል ብላችሁ ቼክ የምታረጉት ነገር አይደለም። እሱ ራሱ ነው የሚነግራችሁ ከእንዲህ አይነት ልምምድ ወጥቻለሁ አቁም ያለው የሚለው እሱ ነው እንጂ ምንም አይነት ማቆሙን የሚያሳይ ነገር ከዛ ልምምድ መውጣቱን የሚያሳይ ነገር የለም። ምክንያቱም በጣም ብዙ አወዛጋቢ ነገሮች ነበሩ። እንደውም አለመታሰሩ ምክንያቱም እኛ ሀገር ላይ ኢትዮጵያ ውስጥ የማይፈቀድ በህግ የተከለከለ ልምምድ ስለሆነ ማለት ነው። ይሄ የሌዝቢያና ጌ ነገር ማለት ነው። ስፔሻሊ ሚዲያ ላይ ከሚሰሩ ሰዎችን መንግስት ተከታትሎ ምናምን ነገር የሃይማኖት ቦታዎች ላይ ምናምን እንደዚህ አይነት ልምምዶች ካሉ ከፍተኛ ጥንቃቄ ስለሚፈልግ ማለት ነው። ስለዚህ ብዙ ሰው ስለሚያውቃቸው ነው ያው ፊታቸውን ብዙ ሰው ስለሚያውቃቸው በጣም ጥንቃቄ የሚፈልግ ነገር ነው ምናምንና ከዛ ልምምድ ወጥቶ ከሆነ በጣም ሰው ናይስ። ግን ከዛ ባለፈ ባክ ስቶሪውን ላይክ ለምሳሌ ያለፋቸውን ስትራግሎችም ይሁኑ እዚህ አይነት ነገር ውስጥ እንዴት እንደገባ ምናምን ማለት በቃ ሰው እንዴት ሆኖ እንደዚህ አይነት ነገሮች ማወቅ እንደሚገባ ሲወለድም መቼም እንደዛ አይሆንም። ምንም ጥያቄ የለውም። አንድ ወንድ ልጅ
በእንደዚህ አይነት ነገር ውስጥ ይጎን ኑራል ተብሎ በህረብስማ ኤኒዌይስ ግን ወደ ሌላ ቪዲዮ ነገሩ በጣም ውስብስብ ነው። እኔ መስሪያ ቦታ መጥቶ እቃ ሲገዛ ነው የተዋወቅነው። እቃ ሊገዛ መጥቶ ልብሽን ገዛው ሱቅ ነበር ብትሰሪ? ምን ነበር ሊገዛ የመጣው? የስቴሽነሪ እቃዎች ነበር የምንሸጠውና ምንድነው ያልከው ካለ ምን አልክ አንተ? ምን ነበር አልሰው? በእኛ አጠራር ካኪን በእነሱ ሌላ እንትን አልኳት። ዶሴ ስላት ዶሴ አለች። ከተዘጋው ዶሴ ነው ማለት ዶሴ ማለት እኮ ካርቶኑ ነው ሚያጅ አታውቀኝም። ምንም ጥሩነቱ የጠቀመኝ እሱ ነው። ብታውቀኝ ኖሮ ትንሽ አስቸጋሪ ነበር። ምክንያቱም ያው ሰው ሚዲያ ላይ ሲያውቀህ ትንሽ ትቆጠብ የለ። እሷ ምንም አታውቀኝም እና ዶሴ ያላ ስላት አየችኝ። እቃው ነው ዶሴ ቤት ተሳስተሃል አለች። ዶሴ የድሮ ስም ነው እንደ ዶሴ። አሁን አዲሱ ስሙ ምንድነው ዶሴ? ፋይል መክተቻ ፋይል ቦክስ ማለት ነበር። እንኳን ተሳሳትኩ። አማርኛ ካልኪ አለ ስህተት ለካ አንዳንዴ ልክ ይሆናል። ያ ስህተት ነው እንግዲህ ቃላት ነው። ከዛ በቃ በዛው ሳይ ሁኔታውን ፕሪንቲንግም ለምን አልጨምርም ብዬ ፕሪንት አዘዝኩኝ እዛው ቤት ውስጥ። እሺ ከዛ ፕሪንት ስላት እሺ ምናምን ያው አንዳንድ ፋይሎች ፕሪንት ማድረግ ስላለብኝ ስልክ ስጭኝ አልኳት። ሰበብ መሆኑ ከዛ ተቀበልኩና ስልኳን በሚገርም ሁኔታ እየሄድኩኝ ፕሪንት ያረኩ የተሳሳተ ነው ብለው ደወሉልኝ። ከዛ በፍጹም አልደወሉ እመናው ደወሉ። ጸዴ ስቶሪ ነው። ከዛ ቼክ ላረግ የቅድሙ ተሳስተዋል ሌላ ፋይል ብዬ ስደውል ስልኩ አይሰራም። ለካ አንድ ሁለት ቁጥር ሸውዳኛለች። እሺ ደስ ሲል ከዛ ዞሬ በማለት የሆነ ተናደድኩኝ። እንዴት ምን ማለት ነው? ስራ እንዴ ምናምን መለስኩና ምንድነው ምናምን አልኳት። ስላት ምን ይቅርታ ምናምን አለች። እኔ እኮ ለስራ ነው እንጂ ለምንም አይደለም እኮ የፕሪንት ቴሌግራም ላይ ምናምን ይላክ የለ የሱን በቃ ስጪኝ ሌላው ይደርሳል አልኳት። ስላት የዛኔ ላከችልኝ። ከዛ በኋላ ያው እሷ ነች አብዛኛውን ቴክስት 84 ምን ያለው ማይገርማችሁ ማን ነው? ተቀልለዋለን ማን ነው? ይሄ ሰውዬ ነው 84 ሚስት ያለው ማን ነው? ምንድን ነው? ጦርነት ነው? ይህ ሀገር ነው በእናታችሁ ደስ ሲል ያምራል። ናይል ጂንጃ ወሎ ሎንገስት ሪቨር ያበደ ቦታ ነው። 84 ሚስቶች ጸዴ ነው። ኦኬ የዛሬው ቪዲዮ ይሄን ይመስል ነበር። ያበደ ጊዜ ቃውሽ ቢንግ የሆነ ታይም እንዳሳለፍን እርግጠኛ ነኝ። በጣም ጸዴ ቪዲዮዎች አይተናል ማለት ነው። በተለይ ሀረር ላይ የነበረው ነገር እኔ በጣም ኢንትረስት አድርጎኛል። ሀረር አምሮባታል እና ተሞሽራለች፣ ሽፍርቅ ብላ ድምቅ ብላለች። ሻራቱ ከንቲባው ምናምን ነገር እዛ ለሚሰሩ እንደዚህ አይነት ልማት ላይ ለሚሳተፉ አስተዳደሮች ጊቪዳ በቀጣይ ቪዲዮ እስከምንገናኝ ግን ይመቻችሁ። ላይክ ያላረጋችሁ ሰዎች ላይክ አድርጉ። እስከዚህ አይታችሁም ደግሞ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ምክንያቱም አካሄዳችን ከባድ ነው። ስለዚህ ሰብስክራይብ አድርጉ። ይመቻችሁ።